ማአት እንጀራዎች ተጥለዋል ማአት ምጣዶች ተፈቅፈቀው ተበላሽቷል አንዳንዴ በቃ ይሄ ነገር ወይ ይቀር እንዴ ምናምን ተልና ደግሞ እልህ ደግሞ ትያያዛለ ከዛ አይቆይ ምክንያቱም ምንም ነገር ላይ ለመድረስ በጣም ብዙ መስዋዕትነት ከፍለን ነው እንጀራ ጋግረ ስትሄድ ውስጥ እግረ ነው የሚቃጠለው በጣም ብዙ ፈተናዎች ነበሩት አሁን እየሄድን ያለነው ወደ ሰብለ እንጀራ ትሬዲንግ ነው ኦኬ እኔ መብራሃንን ነው መለክ በቀን ሳላለቅስ ውያላቅም ነበር እዛ ቤት ሰሰራ ሲቲዮ በጣም ክፉ ሰው ናት ምንም ብትሰራላት የማይጥመው ሰው የለም ምንም ብታደርግ ማለት ነው እግዚአብሔር ምስክሬ ነው በየቀኑ ነበር መታስለቅሰኝ በየቀኑ ነገር ያለው በሽታው አለ አሞኛል ስራው ብዛት የታካቢ ነው ያለው ሰብለ እንጀራ ትሬዲንግ መኤዛ ከፐልምስ ሙሉ ፊት ለፊት ነው ሎኬሽናችን ምናልባት ከዚህ አንድ 15 ደቂቃ በዚህ በአረብ ሀገር እንግዲህ በተለይ ቆየት ባለው ጊዜ እንደሰማሁት ከሆነ ለራስ እንኳን ጋግሮ መብላት በጣም አስቸጋሪ ነበር እና አንቺ ግን ጭራሽ ወደ ቢዝነስ ቀየረሽ ሰብለ እንጀራ ትሬዲንግን እስከ መስረት የደረሽው ሐሳቡ እንዴት ነው የመጣው እንዴት ወደ ቢዝነስ ገፋሽበት ያው እንደሚታወቀው ኢትዮጵያዊና እንጀራ ተነጣጥሎ መኖር አይቻልም ኦኬ ከባድ ነውና እንጀራ የሚሸጡ ነበሩ ማለት ሱዳኒዎች ሆነው የነ ቪታሚን ሬስቶራንት ቢባል የሆነ የሱዳኒ ክስረ ነው ምንም አይኔ የሌለው ለሞት ነገር ሆኖ ግን በቃ እንደ እንጀራ እየገዛን እሱን እንበላ ነበር ወጥ እየሰራን ማለት ነው ከዛም በኋላ ዛሙንታዛ የሚባል ሰፈር አለ አንድ የዝርግ ሳህን መታከል እንጀራ የሩዝ እንጀራ ይሸጥ ነበርና ከዛ እየገዛን እንበላ ነበርና ይሄን ነገር ለምን እስኪ ቤት ውስጥ አንሞክረው ብለን ዝም ብለን በመጥበሻ ስንል አይኑ ሲጠፋ ምን ሲል አይን አይወጣም ነበር ሩዙን ማለት ነው ኦኬ ከዛ አንድ የጓደኛችን እናት አለች ፈቲያ ትባላለችና የነሱ አመት ባል ሲሆን ስንሄድ እንጀራ እንበላለን እሷ ጋር እና ይሄ እንጀራ እንዴት ነው የሚወጣልሽ እኔ እኮ ቢያለኝ ምናምን አልኳት እንዴት እንደሚቦካ ነገረችኝ መንገር ብቻም አይደለም አብኩታ ሊጡን ራሱ ሰጠችኝ ማለት ነው ከዛ አምጥቼ ስጋግረው ልክ እንደሱ አይነት የሚያምር እንጀራ አይን ያለው እንጀራ ሆነ ከዛም በኋላ ምን ያህል እንደምጨምር የማሽላ ዱቄትና የሩዝ ዱቄት ሚክስ አርጋ ነበር በተካክረውና እንደዚህ አርገሽ እንደዚህ ጨምረሽ አለችኝ በሰጠችኝ ፎርሙላ መሰረት ቆንጆ እንጀራ ሆነልኝ ማለት ነው ከዛ እኔም በመጥበሻ 40 ጓደኞቻችን ይመጣሉ የስራ የረፍት ቀናችን ስለሆነ 40 እንሰበሰባለንና እኛ ቤት እሱን ጋግረን ወሰርተን ምናምን ይበላል ከዛ እንጀራው ቆንጆ የሆነ መጣና የሷ ደግሞ ተለቅ ይላል እንጀራዋ ከዛ መጥበሻሽ አንቺ ትልቅ ነው ስላት ከየመን ነው ልክ እንደ ምጣድ ክዳን ያለው ከየመን ያስመጣውት አለችና ከየመን አስመጣችልኝ ከፋለ እንጀራው ማለት ነው ከዛ እንደሱ እየጋገረን እንትን ስንል ካልድ የሚባል አንድ ጓደኛችን አለና ለምን ይሄን እኮ በትጋግሪው ራሱ እኛ እንገዛሻለን ምናምን ሚል ነገር አመጣ ማለት ነው እሺ ከዛ ስጋገር 40 የገዙ ይዘውት መሄድ ጀመሩ ልክ አሁን እዛ ቪታሚን ሬስቶራንት በመንገዛበት ሂሳብ የዛኔ አንድ ብር ነው የሚሸጠው አንድ ሪያል ማለት ነው እሺ ከዛ እንደሱ ሲደረግ በኋላ ላይ በደንብ በቃ እንጀራው ቆንጆ የሆነ መጣ አይኑ ያምራል ኢትዮጵያ ትልቅ ምጣድ ሳይሆን የሆነች ደግሞ መለስ ያለች ምጣድ አስመጣሁኝ ማለት ነው በሱ ደግሞ መጋገር ጀመርኩኝና ለቤት ነው ለራሳችን ለመጠቀም ነበር የሚጋገረው እንጀራው በኋላ ላይ ቤተክርስቲያን ፕሮግራሞች ስናዘጋጅ እሺ እንጀራ ይፈለግ ነበርና እስኪ ጋግሪልን ምናምን ተባለና እንደሱ መጋገር ጀመርኩ ማለት ነው እና በምጣድ ሲሆን በጣም አይወጣም ነበር አይኑ በመጥበሻው ሞር የበለጠ ያምር ነበር ከዛ ምኑን ከምኑ ጋራ ነው ያንተን ያልኩት ያልተጣጣመው ያልኩኝ ብቻ ብዙ እንጀራው ተበላሽተው በኋላ ላይ ግን ቆንጆ እንጀራ ሆነ ማለት ነው እንደዛ ስንጋገር
እህቴ ፀሐይ መታና እኔ ጋር ነበረች ይሄንን ነገር ቢዝነስ አድርገ ነው በደንብ ለምን አንሰራውም የሚለውን ሐሳብ እሷ ማመጣቸው እዛ ሰራልሻው እና አንድ ጓደኛችን አለ ማሾ ይባላል አሁን ኢትዮጵያ ገብቷልና ከዛ ማሾ ምን አላት አንቺ ከጋገርሽ እኔ ገበያውን አመጣለሁ አለ ማለት ነው ከዛ እንደዛ ተብሎ እንደ ቀልድ ተጀመረ በቃ እንደ ቀልድ ማለት ነው እንጀራው እየተወደደ መጣ ከዛ በምጣድ ደረጃ ሆነ ከዛ ደግሞ ከትንሹ ምጣድ ትልቅ ምጣድ አመጣሁኝ ማለት ነው ትልቅ ምጣድ አምጥቼ እኔ አሁን እዚህ መናኩማን ፓወር ስራ ጀምሬ ስለነበረ በጧት እነሳና 100 እንጀራ ጋግሬ ሄዳለሁ ስራ ከዛ ቤት ውስጥ ወንድሜ ስለነበረ ይሸጣዋል ማለት ነው እንደዛ ሲሆን በደንብ እንጀራው ተለመደ ኦልሞስት አንድ 10 አመት ያህል ቤት ውስጥ እንጀራው በጣም ተለምዶ በቤት ደረጃ ማለት ነው በቤት ደረጃ 10 አመት ቤት ውስጥ እንጀራው ተሸጠ ራስሽ የምትጋግሪው እኔ በቃ በኋላ ላይ ከስራው ጋር አልቻልኩም አዎ ይከብዳል እኮ ነው አንደኛ ማብካቱ አብሲት መጣሉ እንደገና መጋገሩ ምናምንና ያው 1 2 3 አመት ጋግሬዋለሁ ከዛ በኋላ ግን አልቻልኩም በኋላ ላይ አንድ ሰው አጋዥ ማምጣት እንዳለብኝ ገባኝ አንድ ልጅ አመጣሁኝ እሷ ተጋግር ጀመረ ቡኮን አብረና ቦካለን አብሲቱን አብረና አደርጋለን ስራ ከመሄዴ በፊት ሰርቼ ሄዳለሁኝ የሚገርም በወረፋ ነበር እንጀራው ቢሸጣው እና በጣም እንጀራው ተወደደ ተለመደ የጤፍ ነው ጤፍ አለው የዛኔ ይወለ ጤፍና ሩዝ ያቀላቀለን ነበር ምን ጋግረው ማለት ነው አሁን ሙሉ ለሙሉ ጤፍ ያደረግነው በሱቅ ደረጃ ከመጣን በኋላ ነው እና እንደዛ የሆነ እንጀራው በጣም ተወደደ ሰው ኦርደር ያደርገናል ለክርስትናም ለቅሶ ቤትም ቢሆን ምናምን አሰብ ለእንጀራ የሚለው በደንብ ታወቀ ማለት ነው በኋላ ላይ አይ ይሄን ያህል ተፈላጊነት ካለው እንጀራው በቀን 400 500 እንጀራ መጋገር መሸጥ ጀመረን ማለት ነው 40 መኪና ተሰልፎ ነበር እንጀራ የሚገዛው ሁላችን ይወጣን ያቀበልን እየተሯሯጥን ምናምን ነበርና ኪራይ ውስጥ 11 ሺህ ብር አሉኝ ሱቅ አገኘው ከዛ እንዴት እንጀራ ሽጠሽ 11 ሺህ ብር እንዴት ትከፍያለሽ እንዴት እንደዚህ ታስቢያለሽ ምናምን አሉ ያው አንድ ነገር ሳስብ አማክራቸዋለሁ እህቶቼን ማለት ነው እንጀራ ብለህ ደሞ ተከፍታለህ እንጂ እንጀራ ብቻ ተሸጥበትም በኋላ ላይ ባልትናውን ምንንም እያለን ያሰፋ ነው እንሄዳለን ወደዚህ ስንመጣ የባልትና ውጤታችንን ብትወስድ ቤት ውስጥ ነው ሁሉም ነገር ቤት ውስጥ ነው የሚዘጋጀው የራሳችን ማምረቻ አለን አገር ቤት ለራሳችን ሰራተኞች በእናት እጅ ተሰርቶ ቆማ አይታ መጥና እህቴና እናቴ ናቸው ይሄንን ነገር የሚሰሩትና በርበሬውም ከዛ ነው እነሽሮም ሽሮ ዋው ምጥን ሽሮ ነው ነጭ ሽሮ ለሚፈልግ ደግሞ ነጭ ሽሮ እንትና አብዛኛው ሰው ምጥን ሽሮ ነው የሚፈልገውና ያንን ሱቅ ለመከራየት ያነሳሳኝ ዋንኛው ምክንያት ምንድነው 10 አመት የኖርኩበትን ቤት ሰውየው ቤቱን ፈለገው ከመኖርበት ቅርብ ጋር ሱቅ አዲስ ሱቆች ነበሩና ሄድኩኝ ጠየቅኳቸው ተስማማን በቃ ወዲያው ወሰንኩኝ ማለት ነውና እንዳልኩክ በርበሬውንም ሽሮንም ባልትናውንም ዋው ሱፍም አለ አይለለ ነገር ግን ያው ደግሞ ወቅቱም የጾም ወቅት ነው ሱፍ አለ አብሽ አለ ነሸኖ ለጋሉ የገበታ ቅቤ ያነጥራሉ እዚህ ሀገር ገዝተውና ቅቤውን ብቻ ሳይሆን ማንጠሪያውንም ኮሰረት እሺ ኮሰረቱንም እዚህ ጋር አሁን መታያቸው ነመከለሻ ኮረሪማ የተፈጨ ሀብሻ አለ ቅቤ ለሚያነጥር ሰው የወጥ ቅመም ደግሞ ጥቁር ቅመም ነጭ ቅመም ሁሉም አይነት የኢትዮጵያ የሆነ ነገር እዚህ ጋር አለ እንደገና ደግሞ ፌጦ መድኃኒት ነው ሲባል አልሰማህ እሺ ጋር መብላት ለሚፈልግ ደግሞ ስናፍጭ አለ ዝንጅብል አለ የተፈጨ ዝንጅብል አለ ሁሉንም ነገር ደግሞ ቀስ ቀስ እየተባለ በቀሱቁ ሲከፈት በዚህ በኩል ቃለው በዚህ በኩል ቃል ነበረው በቃ እንዲሞላ ብለን ብትን እናረግ ነበር ባዶ እንዳይሆን ማለት ነው እኔን ቁጭ ብዬ ያንን ፎቶ ሳይው ይገርመኛል በቃ ለካ ይቻላል በቃ ሱቅ ስንከፍት ደግሞ ሌላ ደግሞ ሐሳብ መጣ ለምንድን ነው በየሱቁ ስማና ከፋፈለው በ4 በ5 በ6 ሱቆች ምናምን በትናንሽ ሱቆች ትንሽ እየወሰድን ካልተሸጠ እናነሳዋለን ሞክሩት እያልናቸው ሰጠናቸው ማለት ነው በኋላ ላይ አበሾች ራሳቸው ያሉበት ቦታ
ሰብለ እንጀራን አስመጡልን ብለው አበሾቹ ይጠይቅና እዛ ሱቅ ውስጥ ሆነ አበሾቹ ይደውሉልናል ከዛ እንጀራሽን እንፈልጋለን እኛ ሩቅ ቦታ ነን አንቺ ድረስ መምጣት አንችልም ለምን እዚህ ሱቅ አታመጭልንም ይላሉ አበሻው ራሱ እዚህ ጋር አምጡልን እየተባለ አሁን ኦልሞስት ወደ በትንሹ 30 አካባቢ ሱቆች ላይ ዴሊቨሪ እናደርጋለን በኋላ ላይ የሩዙ እንጀራ ቀረና የጤፍ እንጀራ ቢሆን ደግሞ ሞር እንደሚሸጥ ስለገባን በጣም ተወደደ እንጀራው አንደኛ ለጤንነትም ከብዙ አንግል በጣም ሰው ወደደው ማለት ነው አሁን ጤፍ በኮንቴነር እያመጣን ነው ከኢትዮጵያ በቀጥታ ጤፍ በኮንቴነር ይመጣል ጤፉን ለሚፈልጉ ሰዎች ጤፉን እንሸጣለን ሬስቶራንት ላላቸው እዚህ ደግሞ እንጀራ የሚያከፋፍሉ ሰዎች አሉ ለነሱ ምን እንሸጣለን ጤፉን ለሁላችንም ስለሚበቃን ማለት ነው ሰብለ እንጀራ ዛሬ በደንብ ካታር ላይ ይታወቃል ተመራጭነትም አለው ሰዎችም ደግሞ የሚሰጡ ፊድባክ ራሱ እጅሽ ይባረክ እንጀራሽ በጣም ጤንነት ነው እውነት ለመናገር ነው ምልክ እኔ ሲጀመር ማልበላውን ነገር አልሸጥም እግዚአብሔር ይመስገን ለገንዘብ ብዬም አልሰራም ለህሊናዬ ብዬ ነው የምሰራው ተንገብግቤ ያልሆነ ነገር ሰርቼ ገንዘብ ማግኘት አልፈልግም ለዛም ይመስለኛል እግዚአብሔርም ያገዘኝ እግዚአብሔርም እየረዳኝ ያለው ያልሆነ ነገር ሰርተህ ብዙ ገንዘብ ከምታገኝ በሐቅ ሰርተህ ከእግዚአብሔር የምታገኘው በረከት ይበልጣልና እኔ እቃዬን ስሸጥ በደንብ ልቤን ሙልት አድርጌ ነው የምሸጠው የገንፎ እህል አለ ቡላ አለ በሶ አለ ሁሉ ነገር አለ እዚህ ሰብለ እንጀራ ተመቶ የለም ብቻ ነው ሌላው እነዚህ ደግሞ መታያቸው እኛ ሀገር ዶሮ ወጥ ወይም ደግሞ ሽሮ ራሱ በሸክላ ድስት ሲሰራ በጣም ነው የሚጣፍጠው አይደል በጣም እነዚህ ሸክላ ድስቶች ናቸው እንዴት እንደሚያምር ያው ኦ ማይ ጋድ ዋው ይሄ እንግዲህ ጥራቱን ሁላ ተመልከተው ወይኔ በቃ እኔ እንዴት እግዚአብሔር ምስክሬ ነው ከልቤ ነው ስልጣኔ ማለት እኮ ይሄ ነው በቃ እንደዚህ ነው አምሮ የሚሰራው የኛ ሸክላ አዎ ታላቅ ነበርን ምን ነው ለዚህ ነው እንዴት እንደሚያምር ተመልከቱት ከሸክላ ማለት ነው በጣም እንግዲህ እስኪ አያምርም ቤት እንደሚያምር አረ ሰብኒ አላምንሽም ይሄ ነገር ሸክላ ነው ያልሽው ይሄ በደረጃ አለው እንደፈለገ በትልቅ በትንሽ በመትፈልገው ልክ አለ አባላ ኩልን ሸክላ ድስት ላኩልን ጀበና ላኩልን ረከቦት ላኩልን ሲኒ ላኩልን የሚባል ነገር በሙሉ ቀረ ማለት ነው እግዚአብሔር ይስጣው ሁሌም የኔ አጋዤ ወንድሜ ሊቀዳቆን ሁሉን ነገሬን የሚሰራልኝ እሱ ነው ታው ከፓኬጂንግ ጀምሮ ዲዛይኑን አሰርቶ ጨርሶ ማሚ ይሄንን ነገር በዚህ ለምን አይሆንም በቃ ብቻ ጨርሶ ነው አምጥቶ ቢያሳይክ ፓኬጂንጉን ከቻይና ሀገር ነው የምናሰራው በጣም ነው የወደድኩት በተለይ ፓኬጂንግ በጣም ኳሊቲ ነው ብዙ ጊዜ ቀና ነበር ላይክ የኛ ነገር የሚበልጥ ነገር የሆነ ነው ኢትዮጵያ ፕሮዳክት እዛ ኢትዮጵያ ሱፐርማርኬት ራሱ ከውጭ መጣል የሚባለው ነገር ግን ላስቲኩ ምናምን ጥንካሬው ሞልኮራ እቃው የኛ ነው የሚበልጠው ውስጡ ያለው ነገር ሶ በጣም ነው የሚያምረው በጣም ነው የወደድኩት ይሄን ነገር ሳይው ማለት ነው ዋ እንጀራ በመጋገርና ወደ ድርጅቱ በመምጣት ሂደት ውስጥ እንደው ፈታኝ የምትዩ ነገር ምን ነበር አዎ እንጀራው በጣም ይፈትን ነበር አንዴ አይኗይ አያምርም ማአት እንጀራው ይተጠለዋል ማአት ምጣዶች ተፈቅፈቀው ተበላሽቷልና አንዳንዴ በቃ ይሄ ነገር ወይ ይቀር እንዴ ምናምን ተልና ደግሞ እልህ ደግሞ ትያያዛለ ከዛ አይቆይ ምክንያቱም ምንም ነገር ላይ ለመድረስ በጣም ብዙ መስዋዕትነት ከፍለን ነው እንትን መተለውና እንጀራ ጋግረ ስትሄድ እግርህ ራሱ ውስጥ እግርህ ነው የሚቃጠለው ስራ ሲሄድ መቤቴን ስተኛ እንደዚህ ነበር እግሬን ወደ ላይ ያደረ እግርክ ያብጣል እግርክ በጣም ነው ድካም አለ ወገብክ ሁላ ስታቦካ ምን ስትል ይዛኔ በእጅክ ነው የምታቦካው ምን የምትለውና በጣም ብዙ ፈተናዎች ነበሩት እህቴ ከስራ መታ እሷም እንደገና ታቦካለች እኔን ለማሳረፍ እየተባለ በለጠ ወንድሜ በለጠ አንዶም አንድ ፎቶ ቪዲዮ ነበረኝ እሱ እንኳን ሁላ ያቦካ ነበር ከኔ ጋራ ማለት ነውና
በጣም ከባድ ነበር አሁን እንጀራ መስራት ለማያውቀው ሰው ቀላል ስራ ነው የሚመስለው እንጀራ መሸጥ ማለት በጣም ከባድ ስራ ነው አሁን እኛ ጋር ብትመጣ ሊጥ ክፍል ራሷን የቻለች ልጅ አለች ሊጡን እንዴት አርጋ አብሲቱን እንዴት አመጣጥና ምን ብላ የምታደርግ ራሱን የቻለ ሊጥ ክፍል አለ እንጀራ ማሸግ በራሱ ፓኬጂንግ ቦታ ላይ ሰው አለ የሚጋግሩ ሰዎች አሉ በሽፍት ነው የሚጋገረው እንጀራው እኔ አሁን እንግዲህ ሁሉ ሰራተኛ ያለ ምናምን በየ መተኛት ይችላል አይደል ላልነሳ ይችላል ግን ምን ነሳው ለምን እንደሆነ ታውቃለህ እነሱንም ለማበርታት ነው አሁን እኔ ካለቀይ ብዙ ነገር ተመረያለሁ አሁን እሱ ቁጭ ብሎ አዞን ፓርትነሪ ነው ማለት የፈለገው ነገር አርጉ ብሎ መስራት ይችላል ግን ከኛ ኩል ቢሮ ገብቶ እንደውም ቀድሞ ነውላ ቢሮ ገብቶ ሲሰራ ሳይ ከሱ ብዙ ጥንካሬ ተመረያለሁ እና እኔ ጧት አሁን 5 ሰዓት ተኩል ራኔ እንደውም መቀሰቀሳቸው ቀን አለ እነሳለሁ አብሬያቸው እንጀራ ፓክ አድርጌ ከዛም በኋላ ተጣጥቤ ምናምን ወደ ስራ የሚሄደው ለምንድን ነው ይሄን ማደርገው ጎበዞች ከሆኑ ከኔ ብዙ ነገር ይማራሉ እና እላቸዋለሁ ነገ እናንተም ዛሬ ተቀጥራችሁ ነገ ባለቤት ትሆናላችሁ ደሞ ዛሬ ያላስቀመጥከውን ያልዘራኸውን ነገር አታገኝም ኦልሬዲ የደረስን ነው ከፐልምስ ሞል ፍለፊት ብዬ ሎኬሽን ቀድሜ ነበር የነገርኩ ሙሉ ይሄ ነው እና አንድ ደቂቃ ምናምን እንደርሳለን ከዛ ሰብለ እንጀራ ትሬዲንግን ከነግርማ ሞገሱ ፍለፊት ታይዋለ ምናልባት ሱቁ የኔ ቢሆንም የሁላችንም ኩራት ነው የሁላችንም ቤት ነው እንደገና ደግሞ የምትፈልገውን ነገር ማግኘት ማለት በራሱ ትልቅ ነገር ነውና እንግዲህ ሰብለ እንጀራ ትሬዲንግ ይሄ ነው ይልሃል እቪታል በጣም ፍለፊት ነው የመጣው እንዳለ ማያቸው ፎቶዎች ምርቶቻችን ኢትዮጵያዊነትን የሚያሳይ ነው እዚህ ሱቅ ውስጥ ትንሿን ኢትዮጵያን ለማሳየት ነው የተሞከረው አይደለ አዎ ምክንያቱም እስኪ ያሳይ እኛ ከሀገራችን ወተን ስንወጣ እግዚአብሔር ከኛ ጋር ይወጣል እኛ ደግሞ ለሀገራችን አምባሳደሮች ነን አምባሳደርነታችንን ደግሞ የምናሳየው በመንደነው ብለካልክ በመንሰራው ስራ ነው እኛ እዚህ ሀገር ውስጥ ጥሩ ስራ ስንሰራ የሀገራችንንም ስም በጥሩ እናስነሳለን ዋጭበርባሪ ስንሆን ኢትዮጵያዊ ተብሎ ነው እንጂ ሰብለ ተብሎ አይደለም አይደል ሌሎቹ የሚያውቁን ማለት ነው ስለዚህ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይተውም የሚባለው ትክክለኛ አባባል ነውና እንግዲህ እንደምትመለከተው እንዶ ከመኑ ልጀምር ሰብልያ አንተ አይኗጅ ሆነብኝ እኮ ከቡናው ምናምን እንጀምር እንደዚህ በሙሉ እናታችሁ ታዘጋጆች ከቡናው ብንጀምር በደረጃ በተለያየ አይነት ደረጃ አንደኛ ደረጃ ሁለተኛ ደረጃ የርጋ ጨፌ የጅማ የሁሉም አይነት ቡና ከስተመሮቻችን በሚፈልጉት አይነት እናመጣለን ጥሬውን ማለት ነውና ከስተመሮቻችን አበሾች ብቻ አይደሉም ሎካሎቹም ሶማሌዎች አሉ ኤርትራውያኖች አሉ የመኒዎች አሉ በጣም ሁሉም አይነት ከስተመር ነው ቤቱ ያለውና ነቶሞካን ከኢትዮጵያ ምናስመጣቸው ናቸው ይሄኛው ቡና ግን የራሳችን ብራንድ ነው ሰብለ አቢሲኒያ ይላል ቡናው ራሱና የተፈጨ ቡና ነው ሰብለ አቢሲኒያ ይላል የራሳችን ብራንድ ነው በጣም ነው ቴስቱ ሁሉ የሚያምረው ይሄ አሁን ከያልኩክ እንግዲህ በዚህ አሁን አንተ ስታይ ራሱ ለአይንክ ደስ አይልህም በቃ ስትገባ እንዲስብ ተደርጎ ነው የተደረገውና መሳብ ብቻም ደግሞ አይደለም ጥራትም ጭምር ነውና ዋጋውም ፌር ነው በጣም ፌር የሆነ ዋጋ ነው ይሄንን ቡና በጣም ይወዱታልና ቅድም ስናወራበት የነበረው ያው ሰብለ እንጀራ ማለት እንጀራችን ይሄ ነው መቼም ቴስቱን እንግዲህ አንተን አልጠይቀህም እውነት ነው ሀገራዊ ነገር ይሄውን የሀገራችን ምንድን ጥለት አይደለ ራይት ኢትዮጵያዊነትን እዚህ ላይም ታገኛለህ ሞሰዋ ሙዚቃ አረንጓዴ ብቻ ቀያለች አዎ እሱ ደግሞ ባንዲራችን ኢትዮጵያዊ ባንዲራችን ነው ሎጎአችን ነው የሱቃችን ሎጎ ነው የኢትዮጵያዊ ሱቅ መሆኑ በዛ እንጀራው ብቻ አይደለም እንጀራውንም ጋግረው ደግሞ እንዲበሉ ምጣድም አንጠተንላቸዋል ይሄ ምጣድ ደግሞ በራሳችን ብራንድ ነው የተሰራው ሰብለ ምጣድ ይባላል የራሳችን ብራንድ ነው ቻይና ነው የሚሰራው ከቻይና ነው የሚሰራው ቆንጆ ምጣድ ነው
የ6 ወር ዋራንቲ ያለው ረከቦት ገዝተክ ሲኒ ሌላ ቦታ መሄድ አይጠበቅብህም ሲኒውም እዚህ ያለ ጀበናውም እዚህ ያለ የሲኒ ልብሱም አለ ዱካ ወንበር ከተፈለገ እንግዲህ እንደዚህ የሚያማምሩ ዱካ ወንበሮች አሉ የምትፈልገውን ነገር በቃ ሁሉንም ነገር በአንድ ቦታ እንዲያገኙ ተደርጎ ነው ታስቦ ነው ሱቅ የተሰራው እንጀራ መሶብ ቢፈልጉ ደግሞ መሶብ አለ እንደገና ደግሞ የኢትዮጵያዊ ሱቅ መሆኑን አሁን ሲመጡ አረቦቹ ብዙ መንግስቱ መለዜና ይላሉ መንግስቶቻችንን ያቋቸዋልና እኔ በደረስኩበት በእድሜ ማለት ነው ኢትዮጵያን ይመሩ ያስተዳድሩ የነበሩ ሰዎች ናቸው እንደገና ደግሞ እዚህ ጋር ደግሞ ክርስትናውንም ሃይማኖቱንም ኃይሌንም በተወስድ ደግሞ የሀገር ባለውለታ ነው ምናልባት ዕቃ በስቶ አንዳንድ ቦታ ላይ ተሸፍኖ እንጂ የዘፋኞች እነ መሐሙድ እነ ጥላሁን የሀገር ባለውለታ የሆኑ ሰዎችን ለመዘከር ተወስኗል እዛ ጋር ደግሞ የታላቁ የህዳሴ ግድባችን ደግሞ አለ የምግብ የማዕድ ሳህኖች ናቸው ዝርግ ሳህኖች እነዚህ ራሳቸው ያለ በጥለት ነው የተሰሩት ላሳየህ እችላለሁ እኛኮ እየወሰዱብን ነው እንጂ ሁሉ ነገራችንን ሁሉ ነገር አሁን የከኛ ተወስዶ ነው የተሰራው እንግዲህ እንዴት እንደሚያምር ይሄውን ሳህን ነው የዚህ ራሱ የወጥ ማቅረቢያ ኮምፕሌክስ ሴቶች አሉ እነዚህ ደግሞ ሲኒዎች ናቸው እነዚህ ነው በራሱ ማች ያደርግ ነው ይሄ ማች ያደርጋል የሻይ ካፕም አለው ከነ በራዱ የሻይ ማቅረቢያው ጋር አንድ ላይ አለ በዚህ ጀበና የሚፈልጉ ሰዎች ካሉ ደግሞ የዚህ ጀበናውም አለ ስጋ ደግሞ ጠብሰው ለመብላት የሚፈልጉ ሰዎች ደግሞ ይሄው እነዚህም አሉ እነዚህ ብዙ ጊዜ በየሬስቶራንቱ ነው እናየው አይደለ መርካቶን በካታር ተሳክቶልሻል ደግሞ በጥራት ለዛው መርካቶ በካታር የተለያዩ የውበት መጠበቂያዎች ናቸው ቅባቶች ናቸው በሙሉ እዚህ ጋር መታገኘው በሙሉ የውበት የሴቶችም የህፃናትም የውበት መጠበቂያዎች ናቸው እዚህ ጋር ያሉት በሙሉ እዚህ ጋር ደግሞ ስትመጣ የምታየው የሀገር ባህል ልብሶቻችንን ነው እኔ በጣም ሀገር ልብስ አድናቂ ነኝ ለባሽም ነኝ በጣም ነው ሀገር ልብስ የምወደውና በሀገሬ ምርት ኮራለሁኝ የትም ቦታ ሲሄድ እሱ ነው ለብሼ መሄድ የምወደውና እነዚህ ደግሞ የሀገር ባህል ልብሶች ናቸው ሹፎኖች አሉ የተለያዩ ሹፎኖች ቲሸርቶች አሉ ነጠላ ጋቢ ፎጣ የኢትዮጵያ ሁሉንም ነገር የምትፈልጋቸው እነዚህ ነጠላ ጫማዎች ደግሞ የባህል ነጠላ ጫማዎች ናቸው እዚህ ጋር ደግሞ ያው ቅድም ሳህኑን አሳይቻለሁ የቡና ሲኒውን አሳይቻለሁ ጀበናውን አሳይቻለሁ እነዚህ ማዕድ ወጥ ማቅረቢያዎች ናቸው ባለ አንድ ከፈለክ ይሄ ራሱ የጥለት ነው የራሱ ጭልፋ አለው ማውጫው ማለት ነው ባለ አንድ ለሚፈልግ ባለ አንድ ባለ ሁለት ለሚፈልግ ባለ ሁለት አያምርም ታዲያ አረናታ ሀገሬ አረ እነዚህን እንደው ያሰቡም የተለሙ ልጆች አይምሮች የተባረኩ ይሁን እውነት አሜን በበቂ ሁኔታ አለ በሚፈልግ ዱባይ ድረስ እንወስዳለን ከዱባይ ከስተመሮች አሉን ባህሬን ምንም ስንታዘዝ የተባለበት ቦታ እናደርሳለን ታብሳላችሁ አዎ እናደርሳለን በእንግሊዝም ልከናል ከዚህ በፊት ወደ ጣሊያንም ልከናል ከመላው ዓለም ቢያዙ ይሄድላቸው ከየትም ቦታ አድራሻቸውን ብቻ መስጠት ነው የሚጠበቅባቸው ክፍያውን ኦንላይን ላይ ይፈጽማሉ እነዚህ አሁን ዱካ ወንበር ዱካ ቀጤማ ደግሞ እንዳይናፈቃቸው ይሄ የተፈጥሮ ባይሆንም ቀጤማም አለ የፕላስቲክ ቀጤማ ነው ይሄም ከኢትዮጵያ ነው የሚመጣው ያለዝነው ዕቃ እንኳን ካለ ይሄንን ነገር እንፈልግ ነበር ብለው ካሉን ማለት ብቻ ነው የሚጠበቅባቸው ወዲያው እናመጣለን እኔ መብራሃንን ነው መለክ በቀን ሳላለቅስ ውያላቅም ነበር እዛ ቤት ሰራ ሲቲዮ በጣም ክፉ ሰው ናት ምንም ብትሰራላት የማይጥመው ሰው የለም ምንም ብታደርግ ማለት ነው እግዚአብሔር ምስክሬ ነው በየቀኑ ነበር መታስለቅሰኝ በየቀኑ ነገር ያለው በሽታው አለ አሞኛል ስራው ብዛት አለ በተለይ የጠፋ መሆንህን ከታወቀ ያሰሩሃል የነሱ የደላላ ገንዘብ ይወስዳሉ አንተ ገንዘብ ተወሰደብኝ ብለህ የመጠየቅ መብት የለም ዕቃ ተዘረፈብኝ ማለት አትችልም ህጋዊ አይደለም ጠፍተህ እኮ መታከም አትችልም ሐኪም ቤት እኮ መሄድ አይችሉም እነዚህ ልጆች ውጪ ሆነው ደም የሚፈሳቸው ልጆች አሉ ማአት ልጆች የእርግዝና ያጋጠማቸው
የኔ ቢሮ ነው ይሄ ሶርስ ኦፍ ናይል ሰርቪስ ክሊነር ካምፓኒ ማለት ነውና የዚህ ካምፓኒ ስራው ምንድነው 50 ልጆች አሉ ሰራተኞች ማለት ነው የፊሊፒን ኢንዶኔዥያ ስሪላንካ ህንድ ናቸው ስራቸው በሰዓት ነው የሚያጸዱት 8 ሰዓት ነው የሚሰሩት ሙሎች ላይ ሬስቶራንት ዌይትረሶች አሉ ባሪስታዎች አሉ እና የራሳቸው ቪላ አላቸው አኮሞዴሽን አላቸው የራሳቸው ድራይቨር አላቸው በሽፍት ነው የሚሰሩት መብትና ግዴታቸውን በደንብ ስለሚያውቁ ብዙ የሚገጥመን ችግር የለም እዚህ ስራ ላይ ማለት ነው ሌላው ወደ ማንፓወሩ ስንመጣ ማንፓወሩ ያው ምንድነው ዋናው ስራው ከኢትዮጵያ ብቻ አይደለም ከኢትዮጵያ ከፊሊፒን ከህንድ ከስሪላንካ ከባንግላዴሽ ሹፌሮች ምግብ ሰራተኞች የቤት ሰራተኞችን ነው የምናስመጣው ኦኬ ከሁሉም ሀገር ነው ከሁሉም ሀገር ጋር ደግሞ ኮንትራት አለን ሰራተኞች በጣም ብዙ ናቸው ለምንድነው ስታፍ መታበጀው ሚል ኮሜንቶች አሉ ግን እኔ ያንንም ማደርግበት ምክንያት ምንድነው ለምሳሌ ከህንድ ማመጣት ልጅ እንግሊዘኛ ላትችል ትችላለች አረብኛ ላታክ ትችላለች የምታውቀው ምንድነው የህንድ ቋንቋ ነው ስለዚህ በራሷ ቋንቋ ሐሳቧንም ችግሯንም የምትረዳት ሴክሬታሪ አለች ማለት ነው ለሷ ታስረዳለች ለኛ ከመንገር ይልቅ ለሷ መንገር ስለሚቀላት ማለት ነው ትክክል የሁሉም ዜጋ ስታፋለን ሁሉም አይነት ብዙ ጊዜ አረብ ሀገር ሲባል ጥሩ ነገሮች ያሉ ከፎቅ ላይ ወረወራሉ እንደዚህ ይሆናሉ ገንዘባቸው ይሰጣቸው አሰሪዎቻቸው በደል ይደርስባቸዋል መደፈር አለ ሁሉም ችግሮች አሉ ግን እግዚአብሔር ይመስገን እንደ ካታር ብዙ የሚሰማ ነገር የለው እንደዚህ የከፋ ነገር የለው ችግሮች አሉ እነዚህ ችግሮች ከምን ይፈጠራሉ ብለህ ካልክ ከመጀመሪያ ካመጣጣችን ጀምሮ ችግር አለ ድሮ ከሌሎች ኤጀንሲዎች ልጆች አመጣ ነበር ሲመጡ ግን እዚህ ይሄን ያህል ገንዘብ ከፍለን የመጣ ነው እንዲሆነ ሲባል ራሴ ኃላፊነቱን ወስጄ ለምን አላመጣም ብዬ ሁለት ቢሮዎችን አዲስ አበባ ላይ ከፍቻለሁ አንደኛው ቢሮአችን ስቴዲየም አማራ ባንክ ላይ ሁለተኛ ፎቅ ላይ ይገኛል ሁለተኛው ቢሮአችን ደግሞ ወደ ጀሞ የከመድኃኔዓለም ቤተክርስቲያን ፍለፊት ይገኛል ሁለቱ ቢሮአችን ምክንያቱም ደግሞ ለምንድነው መንግስት ያስቀመጠው ነገር አለ ገንዘብ እንዳይከፍሉ ብሎ ማለት ነው በነፃ እንዲመጡ ምናልባት እነሱ ሊከፍሉ የሚችሉት ሜዲካል እና ሲኦሲ የሚማሩበት ነው አሁንም በእኛ ቢሮ የሚመጡ ልጆች ከማንኛውም ክፍያ ነፃ ናቸው ይሄንን አለማወቅ እኛ ችግራችን መብታችንን አናቅ ግዴታችንንም ለይተን አናቅ እና ስልጣና ይሰጣል ይባላል ኢትዮጵያ ውስጥ እኔ ምን አይነት ስልጣና እንደሆነ ራሱ እየተሰጠ ያለው አላቅ ልጆቹ ብዙ ነገር አያውቁ ምን ያህል ስልጣናው በአግባቡ እየተሰጠ ነው ሚለውንም ደግሞ ነገር ማጥናት ያስፈልጋልና እነዚህ ልጆች ወደዚህ ሀገር ሲመጡ ብቻቸውን ነው ግን 10 ሰው በጀርባቸው ተሸክመው ነው የሚመጡት ሚስተር መሐመድ በጣም ፈኒ የሆነ ሰው ነው በጣም የስራ ሰው ነው ማርኬቲንግ ነው የሚሰሩት ከግብጽ ናቸው በጣም እንወዳቸው ምናከብራቸው ስታፋችን ናቸው ሱሌማን ይባላል እኔ የዛሬ 20 አመት መናኮ ማንፓወር ተቀጥሬ በ2000 ብር ስመጣ ሱሌማን ሻይ ያፈላ ነበርና የከሊን ፋይል ሲባል ሮጤሎ መጥቶ ሲያመጣ በቃ መቼውን ይሄን ስራ እንደ ሱሌማን ምለምደው ብዬ እምል ነበርና ይሄው አሁን ድረስ ከኛ ጋር አለ ሻይ ያፈላል ይላካል ብዙ ነገር ነው የሚሰራው ቢሮውን ያጸዳል እንግዲህ ከኔ በፊት ነው እሱ የነበረው ኦልሞስት መናኮ ላይ አሁን 25 አመቱ ነው ሱሌማን ማለት ቤተሰብ ይረዳሉ እንደገና ደግሞ የውጭ ምንዛሪም ያስገባሉ ስለዚህ እነዚህ ሰዎች መንከባከብ አለብን የለብንም አለብን ከማንኛውም ከምንም አይነት ክፍያ ነፃ ነው የሚመጡት ልጆቹ ማለት ነው እኛ ጋር የሚመጡ ልጆች ማለት ነው ሌላው ደግሞ ልጅቷ የመስራት ፍላጎት እስካላት ድረስ 10 ቤት እንቀየራቸዋለን ካንዱ ካልተመቻቸው 10 ጊዜ ቤት ይቀየራሉ
የመስራት ፍላጎቱ ካላቸው ማለት ነው። አሁን ብዙ ጊዜ የሚመለሱ ልጆች ከልጆቹ ብቻ ጥፋት አይደለም። አንዳንዴ የሥራ ጫና አለ፣ ሰዎቹ በጣም የሚጮሁ ባህሪ ያላቸው፣ ልጆቻቸው አስቸጋሪ ናቸው። ያን መቋቋም ሲያቅታቸው እኔ ሲመጡ ቁጭ አድርገን ኦሪንቴሽን እንሰጣቸዋለን። የምንላቸው ምንድነው? ጠፍታችሁ እንዳትወጡ፣ ወንጀለኛ እንዳትሆኑ። አብዛኛው አበሻ በሐረብ ከሚደርስበት ችግር በላይ በራሳችን ዜጋ የሚደርሱ ችግሮች ብዙ ናቸው። ያገኘዋቸዋል። ከኤርፖርት ላይ ጠብቀው የሚያስጠፉ ሰዎች አሉ። ኤርፖርት ተጠብቀው በ1200 መንግስት ያወጣው የደሞዝ ስኬል 1200 ሪያል ነው እና በ2000 ትቀጠሪያለሽ ስትባል እዛ ጋር ስንት ችግር ጥላ የመጣች ሴት የምታስበው ከጠፋች በኋላ ስለሚመጣው ነገር አይደለም። እሷ በቃ የምታገኘውን ገንዘብ ነው። በሳምንት ረፍታለሽ ትባላለች። ያን ሰው ሁሉም ሰው ነፃነት ይፈልጋል። ሁሉም ሰው ቤተክርስቲያን መሄድ ይፈልጋል። ሁሉም ሰው ከጓደኛ ጋር መገናኘት ይፈልጋልና ያ ነው። ግን ቆም ብለው ከጠፋው በኋላ ምንድነው ሊገጥመኝ የሚችለው የሚለውን ነገር አያውቁት። ስለዚህ እኔ ሲመጡ እኔም ካለው እኔም ከሌለው የምንነግራቸው ነገር ምንድነው? ለመጥፋት እንዳታስቡ። እዚህ ሀገር ፍሪ ቪዛ የሚባል ነገር የለም። ሲጠፉ ስፖንሰሮቹ ወዲያው ለኛ ይደውላሉ። ከስፖንሰር ቤት ሊጠፉ ይችላሉ፣ ከኛ አኮሞዴሽን ሊጠፉ ይችላሉ፣ ከቢሮ ሊጠፉ ይችላሉ። እዚህ መጥተው የሚጠፉ ልጆች አሉ። ከዛ ሲነግሩን ምንድነው የሚደረገው? ወዲያው ሪፖርት ነው የሚደረገው ለፖሊስ። ምክንያቱም እችሊ ጠፍታ ውጭ ላይ አንድ ነገር ቢደርስባትና ሰውየው ካላመለከተ ተጠያቂ ነው። ራሱን ከተጠያቂነት ለማዳን ሲል ያመለክታል። እኛም ከቢሮ ስጠፋ እኛም እንደዛው 1-2 ቀን እንጠብቃለን። ምናልባት ትመጣ ይሆናል ከስፖንሰር ቤት ወጣ ወይ ኤምባሲ ሂዳ ይሆናል ብለን ኤምባሲ ቼክ እናደርጋለን፣ ፖሊስ ጣቢያ ቼክ እናደርጋለን። ምንም ድምጿ ግን ከሌለ ከ2 ቀን በኋላ እኛም ሪፖርት እናደርጋለን። ከዛ በፊት ግን የላኳቸውን ኤጀንሲዎች ጋር እንደውልና ችሌ ጠፍታለች ቤተሰቦቿ ጋር ኮንታክት አድርጉና መቼም ከጠፋች ቤተሰብ ጋር መደወሏ ስለማይቀር ግድ የለም ወደ ቢሮ ተመለሽ በሏት እንላለን። እማትመለስ ከሆነ እነሱም አንዳንዴ ቤተሰብ ማቅ የጠፉትን ልጆች ማለት ነው። ስለዚህ መጥፋት ብዙ ችግሮች አሏቸው። አንደኛ ኢጃዛ ቤት የሚባል ነገር አለ። ተከራይተ ብዙ አይነት ባህሪ ካለው ሰው ጋር ነው ቤት ሼር አድርገው የሚኖሩት። ምንም ስለ ሺሻ ማታቅልች ሺሻ ጫሾና ታገኛታለህ። ስማርክል ትባላለች። እሷ ደግሞ ከፊሊፒናዊ ዜጋ ናት። ኦልሞስት 8 አመቷ ከኛ ጋራ ሊነር ካምፓኒውን በሙሉ የሰብለ እንጀራን ደሞዝ ትራንስፈር ማድረግ ዶክመንቶችን ሙሉ የኔ የግል ሴክሬታሪ ናት። በጣም ጎበዝ ጨዋ መወዳት ልጅ ናት። ጠፍተው ደግሞ ስራው ቶሎ አይገኝም። አንደኛ የጠፋ ሰው የሚያሰራም ሰው የለ። ስራ ለመቀጠር አይዲ ትጠየቃል። አይዲ ከሌለ ደግሞ ማንንም አይቀጥርም። ከዛስ በኋላ 5 ወርም 6 ወርም አመትም ሰርተው የያዙትን ገንዘብ በቤት ኪራይ በምግብ ያልቃል። ቤተሰብ የሷን እጅ ይጠብቃል። ልጅ ጥላ ይሆናል የመጣችው እና አተርፋለሁ ብላ ወጣ አተርፍ ባይ አጉዳይ የሚባለው ነገር ይሄ ገጥሟቸዋል። እሷ ደግሞ ሚስ ፍራንሲ ትባላለች። እሷም ከፊሊፒን ናት። እሷም ኦልሞስት ወደ 6 አመቷ ነው ከኛ ጋራ። በጣም ጎበዝ ሰራተኛ ናት። እሷም ማርኬቲንግ ነው የምትሰራው። እንደ እድል ሆኖ እዚህ ቤት መጥፎ ሰው የለም። ሁሉም በእውነት ነው ምልክ አይተህ ከሆነ ጠዋት ስመጣ ይስሙኛል፣ ማታ ተመልሼ ስመጣ ስማውኝ ነው እንትን የሚሉኝ። እኔም በጣም ነው የምወዳቸው። እነሱም ማግኘት የሚገባቸውን ክብር፣ ጥቅም፣ መብታቸውንም ጭምር በደንብ አድርገን ተከባብረን ነው የምንኖረው። እኔ ችግር ብዬ የምላቸው ማለት ነው የምግብ ችግር ካለባችሁ፣ ሰብአዊ መብት አቢዩዝ የምትደረጉ ከሆነ፣ ደሞዛችሁን በአግባቡ የማይከፍሏችሁ ከሆነ እነዚህ ሶስቱ ለኔ ችግሮች ናቸው። ስራ ይበዛል፣ አዎ ይበዛል። ሰዎች ይጮሃሉ፣ ትለምደዋለህ እኮ። ምክንያቱም እኔ እንደውም ቁጭ አድርጌ የራሴን ህይወት ነግራቸዋለሁ። እኔ 14 ልጅ የነበረበት ቤት ነው የሰራው። ከጧት እስከ ማታ እንዲህ ነበርኩ። እግዚአብሔር ቀን አለው። ሙስሊም ነሽ ዱዓ አድርጊ፣ ክርስቲያን ነሽ ጸልይ።
እንደዚህ ያልኩኝ ነገር አንዳንዴ አይመስላቸውም ዛሬን ያውን እዚህ ጋር ቢሮ ቁጭ ብዬ ስታዩኝ ድርጅት ያለኝ ከምንም አይደለም እንደዚህ ሆኜ ነው የሰራሁት ገጠር ውስጥ ነበር መሰራው ያልኩኝ ጉልበት ከሆናቸው ብዬ ነግራቸዋለሁና ከወጡ በኋላ ግን መመለስ ይፈልጋል ለመመለስ ደግሞ አንደኛ 12000 ካታር ሪያል ከፍለ ነው ያንን ብሎክ የተደረከውን በታስነሳው እንደገና ህጋዊ ለመሆን ማለት እሱንም ገንዘቡ እንኳን ቢኖርክም ሰውየው ፈቃደኛ ካልሆነ ስፖንሰርክ የሚፈርመው ወረቀት አለ ያ ወረቀት ካልተፈረመ መሆን አይቻልም ከዛስ በኋላ ለ5 አመት ከዛም በላይ ተመልሰ ካታር ውስጥ መግባት አትችልም አየ ወይ እነዚህ ልጆች እኮ የሚያዙት አንድ ወር ሳይሰሩላ ነው የሚያዙት ከጠፉ በኋላ አንድ ወር ሳይጠፉ አው ምክንያቱም ለምሳሌ እዚህ ሀገር ሴኩሪቲው በጣም ከባድ ነው ዝም ብለህ ስትሄድ አይዲ ተጠየቃለህ የጠፉ ልጆች አሉ ይባላል በሆን አንዷ ልጅ ሊፈልጉ ይሄዱና እዛ ውስጥ ብዙ ሰው ይገኛል በየጊዜው ነው የሚያዙት ሚስስ ኔሪ ትባላለች እሷም ኦልሞስት ከ10 አመት በላይ ነው ከኛ ጋራ እየሰራቸው በጣም ጎበዝ ማርኬቲንግ ናት በጣም ጎበዝ ሰራተኛ ናት ከዚህ ባህሪን ነበር የምትኖረው ባህሪን የራሷ ቢሮ ነበራት የራሷ ድርጅት የነበራት ሰው አንዳንዴ ህይወት ተገላብጦች ነውና አሁንም እዚህ ከመጣች ወዲህ ደግሞ በጣም ጎበዝ ልጅ ናት አንደኛ ማርኬቲንግ ናት ማለት ብል ማጋነን አይሆንም በጣም ጎበዝ ልጅ ናት ኔሪ ትባላለች ከፈልቤ እኔ መመክራቸው ምንድነው አንዴ መጣቻል ስትመጣ አምነህ የመጣው ሰው ቤት ሰራለው ብለ ነው አይደል በቃ ያችን 1200 እግዚአብሔር ከባረከው የምግብ ወጪ የለበክ 1200 እኮ ሴቭ ነው ጥሩ ሰዎች ከሆኑ ሻምፖ ሳሙና ምናምን ይገዛሉ ስልክ ሁላ መደወያ ካርድ የሚሰጡ ሰዎች አሉ ስለዚህ ያችን 1200 ይዞ በሰላም መኖር ነው የሚሻለው ቤቱ ካልተመቻችሁ ኑ ደውሉ እያንዳንዱ ልጆች ሲመጡ ቢዝነስ ካርድ እንሰጣቸዋለን እንዲደውሉ ማለት ነው እኔም ከሌለ እህቴም ሚጡም ይሰጣሉ ካርዳቸውን ሲደውሉልን ዝም ብለን እሷ ያለችውን ብቻ አይደለም እንሰማው ምንድነው ችግርሽ እንዲ ችግር አትዋሺ ያልሽኝን ለሴትዮ ስለምነግር እንዳትዋሺ አልዋሽ ለሴትዮዋ መብቷ ተነክቶ ከሆነ ይሄ ነገር ትክክል አይደለም አስተካክይ እንላለን እማታስተካክል እሺ ብለው የሚያስተካክሉ አሉ ካላስተካከሉ ደግሞ አንድ ሳምንት ሞክሪያት ካልተስተካከለ ግን የዛኔኛ ራሳችን ነይ እንላለን መምጣት እንኳን ካልቻሉ ሹፌር ልከን እናስመጣለን አለዚያ ደግሞ በኡበር ነው ብለን እዚህ የመጡበትን የኡበር ገንዘብ እንከፍላለን እስካመጣናቸው ድረስ ይሄ ለ2 ወር ለ3 ወር ለ9 ወር ነው ጋራንቲ የሚባል ነገር የለም እቺ ልጅ እዚህ ሀገር መጣ ተመልሳ ሀገሯ እስክትገባ ድረስ ይሄ ቢሮ ኃላፊነት አለበት የደህንነቷን ችግሯን የግድ ስለሆነ ማለት ነውና ያለፍንበት ህይወት ስለሆነ እንደው ተቸገርኩ ብላ አንድ ሴት ስደውልልህ ጆሮ ዳባ ልበስ ብለህ ለማለት ሞራሉም ያለና የማይሰሩ ልጆች ደግሞ ከሆኑ አሉ በቃ አንዳንዴ አላማቸውን የሚስቱ ልጆች አሉ ለምን እንደመጡ ማያውቁ እነሱን በክብር እንዳመጣናቸው በክብር ትኬታቸውን ገዝተን ወደ መጡበት እዚህ ደግሞ ሂሻምን አላስተዋውቀ እዚህ ጋር ደግሞ ያለው ሚስተር ሂሻም ይባላል ከሱዳን የሱዳናዊ ነው የዛሬ 20 አመት እኔ እዚህ ቢሮ ተቀጥሬ በ6ኛው ወሩ ነው የመጣው ይሄው እንግዲህ አብረን ተቀጥረን ነበር ከዛም በኋላ ደግሞ አሁን አለቃ ሆኜ አብረን ደግሞ እየሰራን ያለነው የጉዳይ አስፈጻሚያችን ነው አንዳንዴ መስራት የሚፈልጉ ልጆች ማለት ነው ጥሩ ቤት አይገጥማቸው የሚገርመህ ነገር በቃ ችግሩንም ችለው ምግብም የሌለበትን ድህነታቸውና ዛጥለው የመጡትን ነገር እያሰቡ ማለት ነው እኔ በጣም ያሳዝነኝ በጣም ጥሩ ሰው ደግሞ የሚያገኙ ልጆች ዲያው ምን ጎድሎብሽ ነው በቃ መጨረሻ ትታቸው አትውጡ የመጀመሪያውን ቤት ይላል ከወጡ በኋላ ግን 2-3 ቤት ይመሄዱና በቃ እንደው ሴትዮዋ ከመለሰችኝ የመጀመሪያው ቤት መልሽኝ አረብ ደግሞ በባህሪው እንኳን ቢሮ ደርሰክ አይደለም በቃ ቢሮ መልሽኝ የሚለው ነገር ካመጣ አይፈልግም ምክንያቱም ምንድነው የሚያስቡት በገንዘባቸው የፈለጉትን ሰራተኛ ማምጣት እንደሚችሉ ነው አይምሮአቸው የሚያስበውና
ችግሮች የሉም አይደለም ችግሮች አሉ ግን ለምንድን ነው የወጣሁት እኔ መብርሃንን ነው መለክ በቀን ሳላለቅስ ውያላቅም ነበር እዛ ቤት ስሰራ ሴትዮ በጣም ክፉ ሰው ናት ምንም ብትሰራላት የማይጥመው ሰው የለም ምንም ብታደርግ ማለት ነው እግዚአብሔር ምስክሬ ነው በየቀኑ ነበር መታስለቅሰኝ በየቀኑ ነገር ያለው በሽታው አለ አሞኛል ስራው ብዛት አለ አባታችን ሽማግሌው የሚያሰሬ ትልቅ ሽማግሌ ነበርና በጣም ብዙ ጊዜ በኔ ጉዳይ ተጣልተው ማለት ነው እንደውች ልጅ ምን ታርክ በቃ እሺ ምን ታድርግ ለእንቱን ብርድ ልብሱን ይይዝና መጅለስ አለ የወንዶች መቀመጫ ቤት አለ መብርሃንን አንድ ሳምንት እዛ ሄዶ ይተኛል ቤት ክፍሉን ትቶ ማለት ነው በቃ ሰውየው حرام ምን ታድርግ ከዚህ በላይ እየተባለ ስትለምደው ግን በቃ ስትለማመድ አመሏ ነው በቃ ተለፍልፍ አመሏ ነው መጀመሪያ ላይ ብሶ ይብሳሃል ሆዲ ይብሳሃል እዚህ ጋር ደግሞ ሚጡ ትባላለች ፍሬ ህይወት ወይም ደግሞ ሚጡ የመናኮ የሶርስ የሁሉ ነገር ቅመም ናት የቢሮ ቅመም ማለት ነው ሚጡ ማለት ስራዋ ላይ ቀልድ አታውቅም ከማንም ሰው ቀድማ ነው ቢሮ የምትገኘው አንተ ኖር ካልኖርክ እሷ ጉዳዩ አይደለም እያንዳንዱ ስራ እኮ ሪስክ አለው ጭቅጭቅ አለው አሁን እኛ እዚህ መጥቶ ስንት የሚሰድበን ሰው አለ ሰራተኛ ቆየ ተሰደባለ ሰራተኛ አልሰራም ብላ ከመጣች እናንተ መክራችኋት ነው እንደውም አንዳንዴማ እናንተ ናችሁ ደውላችሁ እንዳትሰሪ ነይ ብላችኋላት እንዴት እንላለን ሌላ ደግሞ ልጆቹ ደግሞ ይደውሉልና መኪና ልከሽ ነይና ውሰጅኝ ይላሉ የሰው ቤት ሄደ ሰራተኛ ማምጣት በራሱ ወንጀል ነው በቃ ችግር ካለ ለሰዎቹ ደውለ አምጧት ነው አላመጣ ካሉ ደግሞ ምንድነው የምናደርገው ኢትዮጵያ ኤምባሲ ሎኬሽን እንሰጣለን ስልክ እንሰጣለን የኤምባሲው ሰራተኛ ሄዶ ማምጣት ይችላል እኛ ግን ሄደን ማምጣት አንችልም የኛን ራሱ መብትና ግዴታችንን የቱ ድረስ እንደሆነ ለአቅማችንን ልጆቹ አያውቁምና አንዳንዴ ምንም ያላደረክላቸው የሚመስላቸው ልጆች አሉ ተበሳይተው ነው የሚመጡትና እንደውም ተናደው ሲመጡ ምናምን አሁን ፊሊፒኖቹ ለምን ተመለሽ አንቺ ከስንት ቤት ነው የምትመጪው ምናምን ሲሉ ነው እንደሱ አትበሏቸው እነዚህ ልጆች አሁን ተበሳይተዋል አሁን አንተ ምንድነው ሲመጡ ትሪት ነው ማድረግ ያለብህ ልክ እንዳልሆነች እንኳን ልጅቷን እያወቅ የዛን ቀን ግን ልክ አይደለሽ ማለት የለብህም እና እኔ ተዋት በቃ ተዋት ዛሬ ምንም አትበሏት የምትበላውን ስጧት መጠጣው ትተኛ ተራፍ ነገ ወደ አይምሯ ተበሳይተስ መጣ ብዙ አንዳንዴ ያንም ይሰድቡናል እኮ እናንተ ለገንዘባችሁ ብላችሁ ነው እንጂ የሰው ነገር ምናምን በጣም ነው የሚሰድቡት የኛ ልጆች ራሱ ይሰድቡናል ነገ ግን ስትረጋጋ ያለችው ነገር ልክ እንዳልሆነ ተናዳ እንደተናገረች ራሷ ተናገረዋለችና አሁን ምን ይመላው መጥፋት በጣም አስፈላጊ አይደለም ሚስስ አሚራ ሀዋዩ አሚራ ደግሞ ከህንድ ነው ህንዳዊ ናት ኦኬ አሚራ እዚህ ቢሮ ስትመጣ እንደዚህ አይነት ቢሮ ሰርታ አታውቅም የመጀመሪያዋ ነው ግን ብታያት አሁን ላይ ብዙ አመት ልምድ ካላቸው ታስነቃለች ስነ ምግባር አንደኛ በጣም ጨዋ እሺ ከማለት ማደም ብላ ከመታዘዝ ስትጠራት እንኳን ሁለት ያትደግመም አጠገብ ስትደርስ ማለት ነው እያንዳንዷን የምትሰጣትን ነገር በብቃት በጥራት እሷም በጣም ከሚጡ ጋር ብዙ የሚያመሳስላቸው ነገሮች አሏትና በትህትና በታማኝነት በታታሪነት ጠንክራው የምትሰራ በጣም ወዳት ሌላኛው አለችና ማለት ነው ከዛ ደግሞ እዚህ ጋር ደግሞ ሌላ ሁለት ሰዎች አሉ ማስተዋወቀኝ ሚስስ ኖር ትባላለች ፊሊፒናዊ ናት እሷም በጣም ጎበዝ የኑር ደግሞ ኳሊቲው አልንገርክ ሳይለንት ናት ዝም ብሎ የሚሰራ ሰው የለም በቃ ምንም ሳያወራ የሚባክን ጊዜ የላትም በዝምታ ውስጥ ሁሉንም ነገር መስራ በጣም ጎበዝ ማርኬቲንግ ናት እና በጣም ነው የምወዳት በተለይ የጠፋ መሆንህን ከታወቀ ያሰሩሃል የነሱ የደላላ ገንዘብ ይወስዳሉ አንተ ገንዘብ ተወሰደብኝ ብለህ የመጠየቅ መብት የለም እቃ ተዘረፈብኝ ማለት አትችልም ህጋዊ አይደለም ጠፍተህ እኮ መታከም አትችልም ሐኪም ቤት እኮ መሄድ አይችሉም እነዚህ ልጆች ቢታመሙ ህጋዊ አይደሉማ የት ነው መሄድና መታከም የሚችሉት የግል ሐኪም ቤት ነው የግል ሐኪም ቤት ደግሞ ብሩ ስንት ነው ኢቭን መታከም ራሱ አይቻልም
ውጭ ሆነው ደም የሚፈሳቸው ልጆች አሉ ማአት ልጆች የእርግዝና ያጋጠማቸው ከዛስ በኋላ እንዳይሞቱ ሐኪም ቤት ይወሰዳሉ አይደለ ከሐኪም ቤት ህክምናቸውን ሲጨርሱ ቀጥታ ወደ ፖሊስ ጣቢያ ነው የሚወሰዱት ህጋዊ አይደለም ከመጥፋት ይልቅ የምግብ ወጪ ከሌለብ ህክምና ወጪ የለብክ ራሳቸው ናቸው የሚያሳክሙክ የመኖሪያ ቤት የኪራይ ነገር የለብም ያቹን ያገኘውን አግኝተ ይዘ እግዚአብሔርን አመስግነ ቤተሰብን ማገዝና እግዚአብሔር ነገ የተሻለ ቀን እንዲያመጣ መጸለይ ይሻላል ቢሮውን ማኔጅ ታደርጋለች ይሄን ሁሉ መታየው ሰራተኛ ኮንትሮል ታደርጋለች በጣም ብዙ ኤጀንሲዎች ነው ገንዘብ የሚላከው ያንት ማናጀር ሆና አካውንታንቶቹ የሚያመጡላትን እንትን ብላ ኪራይ ከፍላ ደሞዝ እያንዳንዱ በቃ የኔን በሙሉ ሸክሜ አሁን የተሸከመችው ትርሲት ትባላለች እህቴ የቤቱ ሶስተኛ ልጅ ናት አራተኛ የበለጠ ታናሽ ናት አራተኛ ልጅ ናትና ትርሲትዬ ደግሞ አንደኛ የምትታወቀው በፈገግታ ነው ማኩረፍ አታውቅም በቃ መሳቅ ነውና በጣም ጎበዝ ናት ሶሼብል ናት ከሰው ጋር በደንብ እኔ ስለ ቤተሰቦቼ ባወራ አልጨርስም እኔ እንድደክም አይፈልጉም እኔ ትላንትና የተከፈለላቸውን መስዋዕትነት ያንን ነው የሚያስቡት አሁን የነሱ ሐሳብ ምንድነው እኔን ማስቀመጥ እኔን ማሳረፍ ነውና ቢሮ እንኳን በቃ አትምጪኛለ ምን ትሰራለሽ ነው የምትለኝና ስራና ስራ ነው መንደራ ያቁ ዙረታ ያቁ ምን ስራና ቤታቸውን ብቻ የሚያውቁ ናቸውና እግዚአብሔርን ስለነሱ በጣም አርግ ያመሰግናለሁ ይሄን ይመስላል ቀጣየው ቢሮ ነው ወደ መቄዶንያ ላምጣሽና በመካከለኛው ምስራቅ የመቄዶንያ አምባሳደር ነሽ እንዴት ነው አጋጣሚው የተፈጠረው አምባሳደርነቱን ማን እንደሰጠሽ እንዴት የተጀመረው መቄዶንያን ያው እንደማንኛውም ሰው በሶሻል ሚዲያ ቀው ነበረ ከዛሬ 10 አመት ምናምን በፊት ሄደን አየን ጎበኘን በቃ በጣም ልባችን ተነካ ከዛ እንዳቀማችን እኛም ዝም ብለን የሆነ ነገር ልብስ ምንም ስንሳፈር ምንም ያዘን መሄድ ጀመረን ከዛ ከቢኒያም ጋር በዛኔ ተዋወቅ ነው ሀያት አሁን ያሉበት ቦታ ሄድኩኝ ማለት ነው ሄድኩኝና ቁጭ ብለን ምናምን ስንል እንደውም እንኳን መጣሽ እና በዛ ሀገር የኛ በዚህ በመካከለኛው ምስራቅ የኛ ተወካይ አንቺ ነሽ አለኝ አረታው እንደሱ ኖ ተቸዋለሽ ሰሪዋለሽ ምናምን አለ ከዛ ወዲያው ሰጠኝ ሰርቲፊኬት ሰጠኝ ተወካይ ናት የሚል ስለ ፈንድሬዚንጉ እንዴት ይሁን እስኪ 1 ሚሊዮን ተሰበስቢያለሽ አለኝ እኔ ደግሞ ትንሽ ቁጥር መጥራት አልወድም 4-5 ነው መሰበሰበው አልኩት የመጀመሪያው የተከፈተ የመክፈቻው ቀን ገብቼ ማስታወቂያ ተናገርኩኝ በሁለተኛው ቀን ከመምህራችን መምህር ከዶክተር ቀስስ ዘበነ ጋር ገባን ምንድነው ያደረኩት በቃ ቁጭ ብዬ ሳስብ እኔ በየመቄዶንያን ስልክ አልተጠቀምኩም በግል ስልኬ ነው እንዳልኩክ እግዚአብሔር ያክብረው የካታር ህዝብ በጣም ወደው ማከብረው ምን ያህል በቃ እንደሚወዱኝ ያየሁበት ነው እና ወደ 2 ሚሊዮን ምናምን ብሩ ከካታር ነው የተሰበሰበው ከዛም በኋላ እንቅልፍ አልነበረኝም በቃ ጧት እየተነሳሁኝ ሜሴጅ ነው መቄዶንያ ማገዝ የሰማይ ቤት መስራት ነው እንደዚህ ያርጉ ያልኩኝ ያለኝን ኮንታክት ሁላ እልካለሁኝ በዚህ አጋጣሚ በጣም ማመሰግነው ወንድሜ ፋሲል በጣም ያገዘኝ ማለት ነው ጓደኞቹን የሚያቃቸውን ሰው ምን ሳይቀር ኮሜዲያን እሸቱ በጣም አንድ የተማርኩ ትልቅ ነገር ሰው ካለው ላይ ይሰጣል ከተረፈው ላይ ይሰጣል አጉድሎ ይሰጣል ተጎርቶም ይሰጣል የካታር ህዝብ ተጎርቶ ነው ይሰጣይ መቄዶንያ ማለት ኢትዮጵያ ትንሿ ኢትዮጵያ ማለት ነው የሀገር ባለውለታዎች ናቸው እና እኔ አሁን ምንድነው መቄዶንያ ላይ መስራት እንፈልገው ይሄ ፈንድሬዚንግ ሊያልቅ ይችላል ያንን ሳይሆን የምፈልገው ፎርማል አሁን የተዘጋጀ ቋሚ አባል በቋሚ አባል ሆነው ሰዎች ተመዝግበው ከ$5 ጀምሮ በቋሚነት በየወሩ ያንን የሚያደርጉ አባላት ቢሆኑ ምክንያቱም ያው በሚዲያ እንደሰማችሁት ያለው ሰው ወደ 8000 ሰው ነው በቀን እስከ 2 ሚሊዮን ብር ወጪ አለው ቤቱ
ሰዎች እንዴት አባል መሆን ይችላሉ? ባንቺ በኩል አባል መሆን ይችላሉ? እንጂ በእውነት ፎርሙ አለ። አድራሻቸውን ከላኩልን ፎርሙን እንልክላቸዋለን። አባል መሆን ይችላሉ። በአካውንቱ ነው የመቄዶንያ አካውንት አለ። በዛ ነው ገንዘቡን በየወሩ ማስገባት የሚችሉት። ለምሳሌ ካታር ላይ ያሉ ሰዎች አልባሳት ያላቸው ልብስ ማገዝና መለገስ የሚፈልጉ ሰዎች ካለኝ ከቢሮዬ አሁን አንዱን ቢሮ ለመቄዶንያ በየማዘጋጃው አንድ ቢሮ አለኝ። ምክንያቱም ቢኒያምም ሲናገር በቅርቡ ቢሮአችንን ካታር ላይ እንከፍታለን የሚል መልእክት አስተላልፏል። ያላቸውን አልባሳት አምጥተው ቢሰጡ በደስታ አባል ቢሆኑ ሰዎች ይኖራሉ ብዬ አስባለሁ። ስለዚህ ስልክ እናስቀምጥላቸውና ኮንታክት ያድርጉት። በጣም መልካም። እንደው ቀረምትዩ ነገር አለሽ ሰብሊ? ምንም የቀረ ነገር የለም። ያው ማመሰግናቸው ሰዎች አሉ። አንደኛ ብዙ ጊዜ ሰብለ ቢባለው ስም ነውና እኔ መልካም ስራ ለምሰራው ለማደርገው ለሁሉ ነገሬ ከጀርባ የሆነ የሚያግዘኝ ባለቤቴ ቅዱስ ያሬድን በጣም አመሰግናለሁ። በጣም መልካም ሰው ነው። ኖ የሚባል ነገር ካፉ አይወጣም። ለመልካም ነገር ሁሌ ዝግጁ ነውና መጨረሻም እጅግ በጣም የማመሰግናቸው ያው ብዙ ሰዎች ናቸው ያሉት። ስለኔ እዚህ መድረስ የሚመኙልኝ የሚጸልዩልኝ በጠቅላላ የቤተ ክርስቲያን አባቶቼ ካህናት በሙሉ ከብፁዕነታቸው ጀምሮ እንደገና ደግሞ እዚህ ሀገር ስንገባ ጀምሮ ከኛ ጋራ በእድገታችን በለውጣችን እዚህ በመድረሳችን እጅግ በጣም ደስተኛ የሆኑ እነ መጋቤ ሀብታት ነብዩ እነ አምደመናን ኤፍሬም እነ በኩረ ምዕመናን አስፋው እነ ሳሚ መጀመሪያ ላይ ያው ሳሚ ብዬ ሳነሳው ታስታውሰዋለህ። እነ አለማየሁ ደሊል እነ ሐናን መሐመድ እነ ዳቆን መላኩ በሙሉ ደግሞ አሁን የሚካኤል ማህበርተኞች የሆነዋል እንዳለ ነጋሽ የእውነት ማንን ጠርቼ ማንገነት ሽፈራው እነ መሐዛ ሲሳይ በሙሉ በቃ አብረውኝ ከዜሮ ጀምረን የምንተዋወቃቸው ሰዎች የእንጀራ የሆነ ፕሮዳክት እንኳን ወይ አዲስ ማሽን ምናምን ሲያገኙ እነ ወንድሜ ተሰማ ሰዓሊ ተሰማ እንደዚህ ብታረግ ይሄንን ነገር ሳይተሻለ ላይ ያሉኝ እነ መጋቤ ሀብታት የሊቀ ዲያቆን ያው ተወርቶ አልቅም። ስለሱ ማወራበት ቃላትም የለኝም። የቤተሰቦቼን ነግሬሃለሁ። እህቶቼ፣ ወንድሞቼ፣ የእህቴ ባል፣ የወንድሜ ሚስት፣ ልጆቼ በላቸው በቃ በጣም እኔ እንደዚህ አይነት ቤተሰብ እንደዚህ አይነት ፍቅር እንደዚህ አይነት መዋደድ እንዲህ አይነት መከባበር አይቻላቅም። እግዚአብሔር ይመስገን። የእናቴ ጸሎት አይነገርም። የእሷ ጸሎት በጣም ረድቶኛል። አመሰግናለሁ። እኔ አሁን ብዙ ጊዜ የአረብ ሀገር ሴት ይባላል አይደል? ምንም ማትረባ ምንም ማታቅ ምንም እንደ አረብ ሀገር ሴት ግን ንጹህ ልብ ያላት ሴት የለች። አንድ ሆና ተሰዳ እንደ ጧፍ እንደ ሻማ እንደ ጧፍ ቀልጣ እሷ አንድ ናት። በጀርባዋ ግን 10-15 ሰው ይዛ የምትወጣ ነውና ሀገር ተቸገረ ቢባል ሀገራዊ ልማት ቢባል ቤተክርስቲያን ፈረሰ ቢባል ወገን ሞተ ቢባል እንደ አረብ ሀገር ሴት ጀግና ጎበዝ ልባቸው ራሱ ቀና። አሁን እንግዲህ ይሄንን ብር የሰጡት እኮ አረብ ሀገር ያሉ ሴቶች ናቸው አይደለ? እህቶቻችን ወንድሞቻችን በእውነት እና ለነሱ ክብር ነው የሚገባቸው። ኢትዮጵያ እንኳን ስንሄድ አውሮፕላን እንኳን ሲመጣ የአረብ ሀገር አውሮፕላን መንገደኛ መስለህ አትታያቸው። ኢቭን ሀገርህ እንኳን ስትገባ ማለት ነው። ይሄን አመለካከት ግን በጣም ህዝቡ ሊቀይረው ይገባል። እኔም በዚህ አጋጣሚ እውነቱን ለመናገር የምፈልገው ነገር ምን አንደኛ ለኳታር ህዝብ ማለት ነው እንደዚህ አይነት ኢትዮጵያውያንና ኢትዮጵያዊነት እግዚአብሔር ልቤን ያውቀዋል። ከልቤ ነው እኔ በጣም ለተገረምኩት። በጣም በቃ ባላቸው ፍቅር ለሰው ያላቸው አክብሮት ለእንግዳ ያላቸው ፍቅር የሆነ አገር ቤት ይርኩ ነው የሚመስለኝ። አገር ቤት ስትሄጂ የምታገኙ ንጹህ ፍቅር አለ አይደል? ገጠር እንደዛ አይነት ፍቅር ነው ያላቸው። ህብረታቸው ማህበር ነው፣ ዝክር ነው፣ መንፈሳዊታቸው ህብረታቸው። እኔ በጣም በኳታር የምትገኙ ኢትዮጵያውያን ስላከበራችሁኝ እኔንም
በጣም በጣም አመሰግናለሁ እግዚአብሔር ያክብርልኝ በጣም ልዩ ሰዎች ናቸው ሰብልዬ አንቺም እግዚአብሔር በሚያቀው በጣም መልካም ሰው ባለቤትሽም ያሬዲ በጣም እናመሰግናለን በጣም መልካም ሰው ነህ ቤተሰቦች በመላው እንግዳዬ ስለሆንሽ በእግዚአብሔር ስም በጣም በጣም ነው ማመሰግንሽ በጣም ነው ማመሰግነው አንተም እንግዳ አድርገህ ስለጋበዝከኝ እንደው የሚጠቅም ነገር አላት ብለህ አምነብኝም ስለሆነ አይታወቅም እግዚአብሔር ሰዎችን በብዙ ነገር ያስተምራልና ምናልባት ይሄን ፕሮግራም ያዩ ሰዎች የሚጠቅማቸው ነገር ካለ ሰብልዬ ሰብስክራይብ አድርጎ ያቸው እንግዲህ ይሄንን ፕሮግራም ተከታተሉ አማን ሰውን ሰብስክራይብ አድርጉ ሼር ላይክ ዲዩት በሚባለው አይደል ነው እኔኮ ብዙ ቪዲዮ ሳደለው ያው ሽሮ ገባ በርበሬ ገባ ነው ምለው እንጂ ሌላ ነገር አላውቅም